እሷተኛ እንደዚህ ብጥብጥ እንዲነሳ እኮ አይደለም። እኔ ዝም ብዬ መሄድ እችል ነበር እኮ። አንድ ላይ እስከመጣን ድረስ ሁላችንም አንድ ላይ ነው የምንሄደው። የምትሄደው ልሰናበታችሁ ስለሆነ ነው የመጣሁት አይደል? ጫፍኩኝ እኮ አለ። አልገባኝም እኮ ለምንድን ነው የምትሄደው? ዳኒ እዚህ መኖር አልችልም። ቆይ የማወቅ መብት የለኝም እኔ? የማወቅ መብት ያላችሁ ሁላችሁም። አንቺ የተለየ የማወቅ መብት አይጠበቅብሽም። ምንናችሁ ነው የኔ መሄድ ምንድን ነው ያላስጨነቃችሁ? ለምንድን ነው ማለት አዲስ አበባ ቢሆን ችግር የለውም። እዚህ ዱባይ እስከሆነ እዚህ የምኖርበት ቦታ ስለተዘጋጀልኝ ነው የምወጣው። በቃ ሌላ ቦታ መኖር ነው ፈልገው። አንተ ከኛ ጋር ነው እንደ መጣው ምንድን ነው ፕላን ያዘጋጀው? ዳኒ ቢያንስ እንኳን ተፈጥሮ ምን ያርጋል? ኧረ እንዴት ነው በሉት። ኧረ እንዴት ነው ተረሳ ወይ ፍቅሩ? ኧረ እንዴት ነው? ኧረ እንዴት ነው በሉት። ኧረ እንዴት ነው ቆረጠለት ወይ? ኧረ እንዴት ነው ስንገበገብ ስናፍቀው አይ የዘገየው። ሰላም እንዴት ናችሁ ውድ ቤተሰቦቼ? ዛሬ በጠዋት የተነሳሁበት ምክንያት የተነሳሁበት ምክንያት ምንድን ነው? እኔ ከዚህ ቤት ልወጣ ነው። ማለት ያው አብረን ነው የመጣ ነው። ሁላችንም እንደምታዩት ከኢትዮጵያ ወደዚህ አብረን መተናል እና እዚህ በነበረን ቆይታ አሪፍ ቆይታ ነበረን። እዚህ ቤት የነበረን ነገርን እንዳይነቁብኝ ነው። ምንድነው ዛሬ የተፈጠረው ነገር? እኔ ከዚህ ቤት ልወጣ ነው። የምወጣበት ምክንያት ሌላ ቦታ መኖር ልጀምር ነው። ማለት እስከምንመለስ ጊዜ እዚህ ቤት አልኖርም። ለምን ካላችሁኝ ያው መልሱን ቀስ ብዬ እመልስላችኋለሁ፣ ወይ ደግሞ በቀጣይ ቪዲዮዎች ታዩታላችሁ። ወጥቼ ሌላ ቦታ መኖር የፈለግኩበት ወይ ደግሞ ሌላ ቦታ መሄድ የፈለግኩበት ምክንያት ከቪዲዮ ትረዳላችሁ። እዚህ ጋር ካሉ ጓደኞቼ ጋር ምናምን ተቀያይሜ ምናምን አይደለም የምወጣው። ግዴታ ሌላ ቦታ መኖር አለብኝ። ምክንያቱም ሁላችንም ከሀገራችን ከወጣን በኋላ እዚህ እያሳለፍን ያለነው ሞመንቶች አሉ፣ እዚህ የምናሳልፋቸው ቀናቶች አሉ ምናምን እና ከዛ በተለየ ደግሞ ጥሩ ጊዜዎችን፣ የተሻሉ ነገሮችን፣ የተሻለ ላይፍን ለማሳለፍ ከሌላ ሰው ጋር መሆን አለብኝ። ይበልጥ ዱባይን አጣጥሚያት ዱባይ ላይ ጥሩ ጊዜ አሳልፌ ዱባይ ላይ የማይረሳ ታይሞችን አሳልፌ መመለስ ፈልጋለሁ። ያንን ከነሱ ጋር ወይ ደግሞ እዚህ ካሉት ለማድረግ አልችልም። ግዴታ ሌላ ቦታ መሄድ አለብኝ ማለት ነው። አውቃለሁ ምን ልገምቱ እንደምትችሉ መገመት አይከብደኝም። ነገር ግን የገመታችሁትን እውነት ይሆናል ወይም ደግሞ ያልገመታችሁትም ነገር ሊሆን ይችላል መጨረሻ ላይ የምታገኙት። ነገር ግን ያው ጥሩ ታይም ማሳለፍ ፈልጋለሁ ከሆኑ ሰው እና እዚህ የሚኖር ሰው ጋር ነው የምሄደው። እዚህም እንደዚህ ብዬ ሁሉ ነገር ገልጬ አልነግራችሁም አሁን ላይ። ነገር ግን ልቀስቅሳቸው እና ልሰናበጣቸው። ምክንያቱም ተነስተው ሲያጡ ሌላ ነገር ፊል እንዳያደርጉ፣ ሌላ ነገር እንዳይሰማቸው ቀስቅሻቸው ተሰናብቻቸው ነው የምወጣው። በእርግጠኝነት የኔን መሄድ የኔን መውጣት አይፈልጉትም። ምክንያቱም አብረን እንደመጣን አብረን እንመለሳለን ብለው ነው ሁሉም የሚያሰቡትና ይሄ ነገር በድንገት የተፈጠረ ነገር ነው። እኔም እንደዚህ አቅጄ አይደለም የመጣሁት። አንዳንድ ነገሮች የጀመርኳቸው ነገር ቢኖርም ኢትዮጵያ እያለሁ ግን እዚህ ከመጣሁ በኋላ ከእነሱ ተለይቼ የሌላ ቦታ ለመኖር አስቤ አላቅም። ነገር ግን አሁን ግዴታ እንደዛ ሆኗል። ቢፈቅዱ ባይፈቅዱ ደስተኛ ቢያደርጋቸውም ደስተኛ ባያደርጋቸውም መሄድ ግድ ነው። እንግዲህ እናንተ አብራችሁ ተከትላችሁን ትሄዳላችሁ። ከእነሱ መሀል ምናልባት የኔን እዚህ መቆየት ወይ ደግሞ አለመውጣት የሚፈልጉ ሰዎችም አሉ። በጣም ፍላጎት ብቻ ደግሞ ምንም የሚያመጣው ነገር የለም። መፈላለግም የሚባሉ ነገሮች አሉና ያው ሁሌም ልባችን ወደሚጠራ ወይ ደግሞ ልባችን ወደ አስደስተን ነገር ነው መሄድ ያለብንና መሄድን መርጫለሁ እኔ። እንቀስቀሳቸው፣ የሚፈጠረውን ነገር አብረን እናያለን። ተከተ እኔ
አንዴ ሜሪ ውጡ። አብርሃም ተነሱ። ይስሐቅ ና እንዴ አንዴ ፈልጌ ነው። ይስሐቅ እንዴ ሆና ና ምንድን ነው? ላውራችሁ ፈልጌ ነው። እንዴ ምንም ተወራ እኮ ና ቁጭ ያልና እናውራ። ምን ተፈጠረ? አንዴ ማውራት ፈልጌ ነው። ጽጌ አንዴ ተነሱ ንውጡ። የማን ቦርሳ ይገባታ? አንዴ አረፍ በል ነግራት። ጽጌ አንዴ ውጡ፣ ፈልጊያችሁ ነው። አብርሃም፣ ሩታ፣ አብርሽ ኧረ ተነሱ። ዳኒ ምንድን ነው? አንተ በቃ አንተ ካልተኛ ሰው አይተኛም። ያማል እንዴ? ሜሪ ይቅርታ፣ ለቁም ነገር ነበር የፈለግኳቸው። ዳኒ በማርያም አትቀልድ። እየቀለድኩ አይደለም ሜሮ፣ ለቁም ነገር የፈለግኳቸው ያልኩት እንዴ እኮ። አንዴ ቁጭና እናውራ። ቀስቅሻል ባት መሰው ታንኳኳ ራሱ ከስላ ታንኳኳ ብሌ ሲያስጠላ እናታ ያማል እንዴ? አንተ ምን ሆነ? ዳኒ በእግዚአብሔር ሁሌ መረበሽ ምን ሆነ? ምንድን ነው? እሺ ይቅርታ ስለረበሽኳችሁ። አንተ ቤልክህን በይቅርታ ነው እንዴት የምትለው? በይቅርታ ነው የተሰራው? እሺ እኮ ይቅርታ። አሁን እንደ ከረበሽኩ በር ሳንኳኳም ከበጠበጥኳችሁ ለቁም ነገር ነው የፈለግኳችሁ። ገባህ አይደለ? መሄድ እኮ እችላለሁ፣ ነገር ግን እንደ ጓደኛ የት ነው የምትሄደው? እኮ እንደ ጓደኛ ብዙ ነገር አሳልፈን ሁለት እግርህን እያየሁታል እንዲ ቆማጣ አለ እንዲ እሺ ሳቅ እየቀለድኩ አይደለም ነው። ገባህ? ለቀልድ አይደለም የመጡት። ምን መሰላችሁ አሁን የማደርገው ወይም ደግሞ አሁን ይህን ሻንጤ ይዤ የምወጣበት ምክንያት ማናችሁም አስከፍታችሁ ወይ ተከፍቼባችሁ አዘኘባችሁ አይደለም። ገባችሁ? መሄድ ስላለብኝ ነው የሚሄድ። አጭር አማርኛ ይሄ ምንድን ነው? ሮጣ ሌላ ቦታ ጀምር እኮ እስከምንመለስ እኔ ሌላ ቦታ እኖራለሁ፣ እናንተ ደግሞ ውስጥ ትኖራላችሁ። ከዛ ስንመለስ በፍቅር በሰላም ተጫወተን ምን ብላ ከማመጣልታ ከማናችሁም ጋር ጣሉ። መጀመሪያ እኮ እንዳልኩት ማለት ነው ማንም ሰው አስከፍቶኝ ወይ ከማንም ሰው ጋር ተጋጭቼ አይደለም የሚሄደው። የምወጣበት የራሴ ምክንያት ስላለኝ። ለምንድን ነው የምትወጣው? ምንድን ነው የተፈጠረ? የተፈጠረውን ነገር ለምን አትነግረን? ምንድን ነው የሆንከው? ጊዜ ትደርስ ታዩታላችሁ። ምንድን የምን ጊዜ ነው ማለት? ለምንድን ነው የማትነግረን? ይሄ ስለሆነ በዚህ ምክንያት ነው የሚሄደው ለምን አትልም? ይኸውልሽ ሜሪ፣ እኔ የሚሄድበት ምክንያት ከእናንተ ጋር የሚገናኝ አይደለም። ማናችሁም አስቀይማችሁ ማናችሁም በድላችሁ ያለ ሞጠው የእውነት ቀልም ይሁን ምን ይሁን ማለት ነው። በእናትህ ሀስብ ፀሐይ ሙቀቱ ይበቃናል። በእናትህ ይገባኛል። ይሳቅ እኮ ይኸውልህ አሁን ማድረግ የነበረብኝ እዚህ ጋር ቁጭ ብለን ከምንከራከር ዝም ብዬ መውጣት ነበረብኝ እኮ እንደ ጓደኛ ተነሱ ይነሱ ካልተነሱ ችግር ሄዳለሁ ምናምን እያለ ነው ሻንጣ ይዞ እዚህ ጋር ምን አውቃለሁ ለወጣ ነው እያለ ነው ሻንጣ ይዞ አንድ በሩት ሄዶች እንደዚህ ብጥብጥ እንዲነሳ እኮ አይደለም። እኔ ዝም ብዬ መሄድ ይችል ነበር እኮ። አንድ ላይ እስከመጣን ድረስ ሁላችንም አንድ ላይ ነው የምንሄደው። እኔ ተነስቼ ቤት ዝም አገባኝ። ምን እያደረጋችሁ ነው ያላችሁ? ይሄን ያላቅም በቃ ሄድ ነው ቻውላችሁ። ለምንድን ነው ማለት እኔ እኮ መጀመሪያ እኮ ነግሬሃለሁ። የሚሄድበት የመጀመሪያው ምክንያት ከማናችሁም ጋር ተቀያይሜ ተከፍቼ አይደለም። መጀመሪያ የት ነው የሚሄደው? እኔ ግራ ገባን። በቃ ሌላ ቦታ እዚህ ዱባይ ነው ወይ ወደ አዲስ አበባ? እዚህ ዱባይ እዚሁ ዱባይ እኮ የት ነው? እኮ ሌላ ቦታ ነው መኖር እፈልጋለሁ። ለትንሽ ጊዜ ሌላ ቦታ ነው የምኖረው። ከዛ ወደ አዲስ አበባ ስንመለስ አብሬያችሁ እመለሳለሁ። ምንም አልሆንም። ሪስክ ሌላ ቦታ መኖር አለብኝ ግዴታ። ለምን መኖር ስላለብኝ። ለምን እዚህ ምን ጎደለክ? ምን ሆንክ እዚህ? እዛ መኖር ያለብኝ ምክንያት አለ። ለምን እኮ እዚህ ግሩፕ ነን፣ ሁላችንም የራሳችን ነገር አለ ምናምን ምናምን። ነገር ግን እኔ ደግሞ መኖርም ያለብኝ ከሌላ ሰው ጋር ሌላ ቦታ ነው የምኖረው። ከሌላ ሰው ጋር ማለት ከሌላ ሴት ጋር ምን መሰለሽ ስሙኝ፣ ስመለስ እኮ አብረን
ስማኝ፣ ስመለስ እኮ አብሬያችሁ ነው የምመለሰው። አሁን መኖር ነገር መጣ ነው አይደለም። በቃ ስንመለስ ከ15 ቀን በኋላ እና ወደ እናንተ እመጣለሁ። ዳኒ ከማን ጋር የምትሄደው ነገር እሱ ጊዜ ሲደርስ ያዋልሻል። የምን ጊዜ? የሚሄድበት ቦታ ጊዜው ሲደርስ ያዋልሻል። የት ነው የምትሄደው? የት እንደምትሄድ ማወቅ የለብኝም? ያው እንደ ሁላችሁም እኮ እያሳወኳችሁ ነው። አንቺ የተለየ ማሳወቅ። እሺ ነው። እሺ ዱባይ ችግር የለውም። ዱባይ አቡዳቢ ነው። አይ ችግር የለውም። እሱን አልነግረም። እሱን አልነግራችሁም። ለምንድን ነው ታዲያ ቀስቀሳ የጠራኸው? ሄደው ልሰናበት እኮ እሱ ልሰናበታችሁ። የት ነው የምትሄደው? ልሰናበታችሁ ስለሆነ ነው የመጣሁት አይደል? ተጫፍኩኝ እኮ አለ። አልገባኝም እኮ ለምንድን ነው የምትሄደው? ዳኒ እዚህ መኖር አልችልም። ቆይ የማወቅ መብት የለኝም እኔ? የማወቅ መብት ያላችሁ ሁላችሁም። አንቺ የተለየ የማወቅ መብት አይጠበቅብሽም። አልገባኝም። እሺ ሴትም ከሆነ እኔ አላውቅም። ሴትም ከሆነ ትምጣ፣ በቃ ችግር የለም። የት ነው የምትመጣው? እሱ ጋር የሚወጣ ነው እያለ እንደ በቃ ለምንድን ነው ለምን አብረን የመጣው ነው መቀጠል ማንም ትምጣም ትቅርም ወይ ደግሞ የሆነ ሰው ይምጣ እያልኩኝ አይደለም። ችግር እዛ ሄጄ ይኖራለሁ። እዚህ የሚመጣ ሰው የለም። አብረን የመጣ ነው አይደለ? አዲስ አበባ እንዳለን ተከፈለግ ተመልሰህ መጥተህ ከእሷ ጋር መሆን ትችላለህ እኮ። ችግር የለም። ማያከራክር ነገር ያከራክራችሁ። ይሄ ልጅ አሁን ሴት ጋር ነው ሄደው ብለዋል። የሄድ ግርጣርጉ ይንገረን አለ። እናንተ ምንድን ይሄ አብረሽና ዛሬ ፍላጎቱ ግልጽ አርጎ እየነገረን አለ። የምታውቀው ነገር አለ። አንተ የምታውቀው ነገር አለ። ዳኒ ነገሩን አብስትራክት አታድርገው በእናትህ። ይሄ እውቀቱ ይበቃናል። በቃ ንገረን እና የሆነ እንገላገል። ምንድን እኮ ነገሮች እኮ ሌላ ቦታ ልኖር ስለሆነ ሌላ ቦታ ሌላ ቦታ የት ነው የምትሄደው? ለምን ማስረዳት ማይጠበቅብሽ? ለምን አብረን የመጣ ነው አንዴ ሁላችን ለየራሳችን ኃላፊነት እንዳለብን ሁሉ እኔም ለአንተ ሁሉም ለሰው እኔ ለአብርሃም ለእሱ ምናምን ኃላፊነት አለብኝ። እኔ እንደሚሄድ መናገር እንጂ የሚሄድበትን የማሳወቅ ግዴታ የለብኝ። አትሳሳት ዳኒ። አንድ ነገር ንገር። አዲስ አበባ ቢሆን ኖሮ ዞር ብለን አናይም። ይሄ ሰው ሀገር አልገባኝም። ህፃን ልጅ አይደለሁም። ይመለከተኛል ስለአንተ እኮ ስለዚህ መሄድ ምንም ችግር የለም። ነገር ውስጥ አትከተል። በቃ አብሽ የምታውቀው ነገር አለ። በዚህ ዝም በጣም ነው የምታውቀው ነገር አለ። እየደገፍከው ነው አብርሃም እንዲያደርግ እሱ እንደፈለገ እንዲሆን እየደገፍከው ነው። እየተጫጫዋን ነው። ለዛ ነው እዚህ ቤት ስንመጣ ምንድን ነው ያልከው? ህግ አለ። አንድ ሰው ማምሸት አይችልም። በቃ በሰዓታችን ሁላችን መጣላት የለም ምናምን ብለህ ህግ አወጣህ። ዛሬ እሱ ተነስቼ ልሂድ ሲል ለምን እየተጫጫዋችሁ ነው። አንተ ማመጣችሁ ሁላችሁም እኩል ነገር እኮ ነው። ከዚህ በላይ ሜዳ አይጠበቅም። ቻው ካልኩ በቂ ነው። አሁን እንድኮሳተር ያደረገኝ እሺ የምትኮሳተረው ነገር ቢያንስ በፈገግታ ምናምን እዚች ጋር ምናምን የሆነ ነገር እኮ ፈገግታ የፈለግከው በጣም ነው የምወዳችሁ ለነበር ማታ አብረን ነበርን። ይህን ሀሳብ አላነሳውም። አሁን ሲነጋን የመጣን ሀሳብ አይደለም። እኔ ከነስ ነበረ እኮሽ አሁን የምትሄድበትን ፍላጎትህ ምንድን ነው? ለምንድን ነው የምትሄደው? እኛ ምን አጎደልንብህ? ከእኛ ጸሀው ምናልባት ወይም እኛ የተቀየምከን ነገር ካለ ግልጽ አድርገህ ንገረን። ካስቀየምክ ይቅርታ እንጠይቃለን። ከዛ ውጭ ግን የምትሄድበት ነገር እዚህ ምንም ሳይጎልብህ ከሆነ መሄዱን እና አልታይም ዳን ገባክ? አሁን በጠዋት ተነስተህ እንዲህ ታዘጋጃለሁ ሊሄድ ነው ምናምን ምንም የሆነ ደስ የሚል እንትን አለምላካለን። ስለዚህ አሁን አንተ ፍላጎትህ ምንድን ነው? ከኛ ያስደበርን ነገር ካለ የትኛውም ተንበሪ ያስደበረ ሰው ቢኖርም እኮ ብርሃን ዝም መውጣት እኮ አለ መፍትሄ ለሜሮና ለይሳቅ ነግራችኋለሁ። ማንም ምንድን ያልኩት ማንም ሰው አስቀይሙኝ ከማናችሁ ጋር ተከፋፍቻ ያለም የሚሄደው ቅድም ማለት ነው። ምግቡን አሙቄ ስለኝ ዳኒ ልተኛበት በእንደዚህ አይነት ትንሽ ነገሮች ነገር ያሳውት ትልቅ ይሰውናል። ምንም የተፈጠረ ነገር ስለሌለ ማንም ሰው አንድ ነገር
አላስደበርኩትም። ለምን ማስደበረው? እሺ ምን ያደረኩ ነገር አለ? እኔ ያደረኩ ነገር አለ? ምንም የማውቀው ነገር የለም። ምንም አላደረኩም። አንቺ የኔ ሜዳ ታስቦሽ ነው የምታወሩ? ምን ማለት ነው? አንቺ የኔ ሜዳ ተሰምቶሽ ነው እያወራሽ ነው? አንተ እኮ ስራዬ ላታስብ ትችላለህ። እኔ ግን ስላታስተዋል አታስመስይ። ምን ማለት ፈልገህ ችግሩ አትሄድም። አብርሃም ሌላ ጭቅጭቅ አትፍጠር ከኔ ጋር ቦታ አስፈልጋለሁ። ነገሩ ወደ እሷ ዞር ነው። አድማና ልክ እንደሚያስራ ስለሚሰማ ቢያንስ እንዳሄድ ከዚህ ነው። እሺ እኔ ቋሙ ማለት ነው። አንድ ያልተረዳሽ ይሄ ልጅ ምክንያቱን እኮ ይንገረን። አሁን የተጫዋጫ ያለን ወይ ለኔ ነገር ይሄድ እሱ ሄዳለ ብሎ ሻንጣውን አዘጋጅቶ ወጣለው ከዚህ ቤት አሁን ነው ማለት ሩታ ያስቀየመችን ምንድናችሁ? የኔ መሄድ ምንድነው? ይሄን ያስጨነቃችሁ ለምንድነው? ማለት አዲስ አበባ ቢሆን ችግር የለውም። እዚህ ዱባይ እስከሆነ እዚህ የምኖርበት ቦታ ስለተዘጋጀልኝ ነው የምወጣው። በቃ ሌላ ቦታ መኖር ነው ፈልገው። አንተ ከነገር አሁን እንደ መጣው ምንድነው ፕላን ያዘጋጀው ነገር አለ? ምንድነው በቃ አዲስ ነገር ሲጀመር ሰላም አልነበረም። እንዲ ሁላችንም ወደ የክራሳችን ስንገባ ሰላም አልነበረም። በፈጠራችሁ ጎረቤት እየረበሽን ነው። ይኸው ተኝታ የነበረች ልጅ አሁን ማታ ተኛችን ነበር። ያ ሁሉ ምግብ ስትሰራ የነበረች ቢያንስ ሩታ አንድ ያዳምጪ። ሩታ ምንም ይመስልሽ አሁን የተነሳሽው አይደል? ስምኛል ሩታ ሁሉም ሰው እየተረዳኝ አይደል? አንተ ቀስ ብለህ አስረዳታለሁ። አያገባሽም ይሄ አጭር ማለት ሜሮን አያገባሽም። በቃ እንደዚህ አሁን አንድ ስምኞች ሩታ እኔ ልወጣ ፈልጋለሁ። ከዛ ተመልሰን ስንሄድ ወደ አዲስ አበባ ስንመልስ አብሬያቸው መልሳለሁ። ሌላ ቦታ መኖር ፈልጋለሁ። ሴት ጋር ነው የሚሄደው አትልም? ሴት ጋር ነው የሚሄደው አትልም? የትም አትሄድም። አደገልና የትም አትሄድም። እሺ ሻንጣ ይዘሽ ታስቀሪ ነው እንዴ? የትም አትሄድም። ጽጌ ምንድነው እንደሚያስብልኝ ሰው ብትሆኝ አይመለከትሽም እኮ ነው። የትም ብሄድ ቆይ ምንድነው ችግር? ሻረ ለምስላኔ የምታስቢያ ምን ሰማ ስለኔ ምን ነገር አሁን ዝም ብዬ ስረዳ ማለት ነው ሁለት ማለት ነው። እሷ ላይ ሲሆን ነው ሆት የምትሆነው አያገባሽም ምናምን። ስለዚህ ችግርህ ከእሷ ጋር ነው ማለት ነው። ችግሬ ከእሷ ጋር ነው እኮ ታዲያ እሷ በጣም ረጅም ጊዜ አብረን ነበረ። ምን እና እሷ መግባባት ስላልቻለ መውጣት ምናምን የነበረው ይሄን ነገር ጠንሰ ነበር ማለት ነው። አልገባኝም። ሌላ ቦታ መኖር ፈልጋለሁ ማለት ምንም ምን አንቺ የምትናገሪያቸው ነገሮች ምንም ነገር አይገናኝም። ገባሻል? ምን ሆነ ከራስ ጋር እኔ ህፃን ልጅ አይደለሁም። እናንተ ለእኔ ጓደኞች እንጂ ወላጆች አይደላችሁም። የፈለግኩበት ሄጄ መኖር መብት አለኝ። ምንድነው የሚናገረው? የአብርሃም ነገር ነው ግራ አይገባኝ። አንተ እዚህ ጋር አስገባውና አውራው። ምን ያወራኛል? ይኸው ከእናቴ የተለየ የምነግረው ነገር የለኝም። አዲስ ነገር የለኝም። ለሱ የምነግረው ሲጀመር አንተ አትወጣም ከዚህ ቤት። ምንም ነገር የለም። አብርሃም አዲስ ነገር የለኝም። ምንም አዲስ የሚፈጥረው ነገር የለም። ምንም የምነግር ነገር የለም። እኮ ሻንጣዬን ያዝልኝ። አላስቀየማችሁኝም። እኔ መጀመሪያ ንግግሬን እንኳን ስጀምር ከማንም ሰው ጋር ተጣልቼ ተከፍቼ አይደለም መውጣት ስለምፈልግ ነው ብያለሁ አይደል? በቃ ሻንጣዬን ስጪኝ። ሌላ ግርግር አንፍጠር። አይመለከትሽም። ምንም አዲስ ነገር እንዴት ብዬ ላስረዳ? በጣም ሰላም ነበር። እኔ ምንም የማውቀው ነገር የለም። እግዚአብሔር ብቻውን ወጡ መብላት ማይፈልግ ልጅ ዛሬ ልውጣ ምናምን ሲል በቃ እኮ ነገርኩህ እኮ ከሴት ጋር መሆን ፈልግ ነው። በቃ
የተደዋወላት ከማን ሴት ጋር ሊሆን ይችላል? እዚህ በዚህ አይነት ደብዳቤ ጽፎ ይሆናል። ሜሪ ደግሞ እግዚአብሔርን ነው የምላችሁ። እኔ ምንም ማውቀው ነገር የለም። ምንም ማውቀው ነገር የለም። የሆነ ነገር አስቀይሜሽዋል ምናምን እንደዛ ባይሆን ኖሮ ምን ብዬ ነው ማስቀየሙ? ሁሉ ጊዜ ሲጨናነቅ መውጣት ብቻውን መውጣት ምንም ቢሆንሽ ሶፍት ባለም ልቅምቅም አሉ ሁሉ ነገር ሰሚያለሽ። ቆይ መጀመሪያ ስማ እንወቀውና ችግር የለውም እሰጣለሁ፣ ግን በቃ እኔ መረዳት ያለብኝን ነገር አስረድቶኛል። በቃ ግዴታ መሄድ ያለበት የሆነ ኬድ ቅጥቁታል። ይሄድ በቃ ይሄ ነው። አብረሽ አሰብክ? አዎ ችግር የለውም ይሄድ፣ ችግር የለውም። አብረሽ ቆይ እንዴ ምንድን ነው? እኔ ምንድን ነው የምትለው? አብርሃም በአንተ ላይ አዎ ችግር የለውም። በኔ ላይ ሰው ልጅ ነው ችግር ይሳቅ ስላለ ይሳቅ አብሮትን ከችግሩ ጋር አይሄድም። እኔ ማንም አብሮኝ እንዲሄድ አልፈልግም። እኔ አልሄድም ግን ማለት ነው የምታርፍበት ሆቴል የሚሆን ቤት ምናምን ያለህበትን ብቻ ሎኬሽን ግን አይችልም መለስ አይቻልም። አሳውቀኝ አልፈላይም። እሺ ሁሉንም ነገር በነጋገር ያለበትን ሎኬሽን እኛ አወራሁ። አብርሃም ግን የሆነ ነገር ቢፈጠር ችግር የለውም። በቃ እሺ እሱ ከወሰነ በቃ እሺ አንተው ቤተሰብ ይጨናል አለ የማይሄድም እያወራሁት እኮ ነው አይደለ? እንደ ሰው ነው መቼ ማይዋሽ በቃ ዋስነውን አብርሃም ከወሰነ ያው ለአብርሃም ያለው ነገር አስረድቼዋለሁ። ሁላችሁም እንገናኛለን። እሺ በሚያስፈልግ ነገር አለ ብር ይዘህ ፓስፖርት ሁሉም ነገር ይሆናል። ቼክ አድርጌ ጨርሻለሁ። እሺ ቻርጀር ምናምን ያዝ ቢልኩ ምናምን ስለምደውልልህ እሺ ችግር የለውም። ፎርዋርድ ሌዘር አብሻለሁ። በቃ ብራዘር ችግር ኤኒታይም ደውላለሁ። ዳኒ ቢያንስ እንኳን ምን አድርጌሃለሁ? ችግር የለውም። አልገባኝም። ይሄ አይመለስ ምንድን ነው? ጽጌ ትመጣለህ? ኧረ እንዴት ነው በሉት፣ ኧረ እንዴት ነው ተረሳው ፍቅሩ፣ ኧረ እንዴት ነው